ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን አጫጭር መረጃዎች ወደ እናንተ አድርሳለሁ። የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፉ ነውም ተብሏል። የፈጥኖ ደራሽ ኃይሉ መሪ ሞሐመድ ሐምዳን ዳጋሎ ሄሜቲ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ የወደፊት ተስፋን እየፈጠረ ያለ ኃይል ነው ብለውታል። የመግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመት በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሜ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ደራሽ ኃይሉ መቀመጫ የሆኑ ከአልፋሻር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱን ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኛ መጠለያ ጥለው እንዲሸሹም አድርጓቸዋል። ሌላው መረጃም የሴንት ፒተርስበርግ ነዋሪ የሆነችው የጸጉር ስራ ባለሙያ ስለ ሩሲያ ጦር የሐሰት መረጃ አሰራጭታለች በሚል ክስ 5 ዓመት ከ2 ወር እስር ተፈርዶባታል። አና አሌክሳንድሮቭ 8 የጸረ ጦርነት መልእክቶችን በማህበራዊ የትስስር ገጿ ማጋራቷን የካደ ሲሆን ክሱ ከጎረቤት ጋር ባላት የመሬት ውዝግብ ምክንያት እየመጣ ነው ብላለች። አና ለልጇ በዩክሬን ያለውን ጦርነት የሚያሳዩ ፎቶግራፎች በመላኳ ለአቃቢ ቅሬታ ማቅረቧንም ጎረቤቷም ተናግራለች። ሌላው መረጃ ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙ የቡድኑ አባላት ጋር ያለው ግንኙነት መቋረጡን አስታውቋል። በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ በመጀመሪያው ቀን እንዲለቀቅ ብትጠይቅም ሐማስ ረቂቁን ውድቅ አድርጎታል። ሐማስ ማክሰኞ ባወጣው መግለጫም ታጋቹን ከያዙ የቡድኑ አባላት ጋር ያለው ግንኙነት ከመቼ ጀምሮ መቋረጡን ግን አላስታወቀም። ታጋቹ ስለ መጥፋቱን ማስረጃ አላቀረበም። እስራኤል በተደጋጋሚ ታጋቾች የሚገኙባቸው ቦታዎች ላይ ጥቃት እንደማታደርስ ትናገራለች። በነበሩበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳን አሌክሳንደርን የያዙ የቡድናችን አባላት የት እንደሚገኙ ማወቅ አልቻልንም ሲሉ የሐማስ ቃል አቀባይ አቡ ኦቤይዳ በመግለጫቸው አስታውቀዋል። የት እንደሚገኙ ለማወቅ ጥረታችን ይቀጥላል ሲሉ አክለዋል። ሐማስ በአውሮፓውያን 2023 በእስራኤል ላይ ጥቃት ፈጽሞ አግቶ ከወሰዳቸው 251 ታጋቾች መካከል 59 የሚሆኑት ያልተመለሱ ሲሆን ከእነዚህ መካከል 24 ታጋቾች በሕይወት እንደሚገኙ ይገመታል። በጋዛ ከሚገኙ ታጋቾች መካከል 5 የሚሆኑት የአሜሪካ ዜጋ ናቸው። አሌክሳንደር ከ5ቱ መካከል በሕይወት የቀረ ብቸኛው ታጋች እንደሆነ እስራኤል ታምናለች። ሌላው መረጃም የመማር ችግር ያለባት የኦቲዝም ተጠቂ ካሲባ ለ45 ዓመታት በዩናይትድ ኪንግደም የአእምሮ ሆስፒታል ውስጥ በስህተት እንድትቆይ መደረጓ መነጋገሪያ ሆናል። የሴራሊዮን ተወላጅ መሆኗ የተገለጸውና ለደህንነቷ ሲባል በአካባቢው ባለስልጣናት ካሲባ የሚል ስም የተሰጣት ሴት ለ25 ዓመታት ያህልም ብቻዋን ተለይታ እንድትቆይ ተደርጓል ነው የተባለው። ወደ ሕክምና ተቋሙ ከ7 ዓመቷ ጀምሮ መግባቷ የተገለጸው ካሲባ መናገር የማትችል ሲሆን ስለ እሷ የሚናገር ቤተሰብም አልነበራትም። አንድ የስነ ልቦና ባለሙያ እሷን ለማስለቀቅ 9 ዓመት ሙሉ እንዴት እንደለፋች ለፋይል ኦን ኢንቨስቲጌት ተናግራለች። የዩኬ ጤናና ማህበራዊ ክብካቤ ቢሮ ለቢቢሲ እንደገለጸው ከሆነ ብዙ አካል ጉዳተኞች አሁንም በአእምሮ ሆስፒታሎች እንዲቆዩ መደረጋቸው ተቀባይነት እንደሌለውና የአእምሮ ጤና ሕግ ላይ የሚደረግ ማሻሻያ ተገቢ ያልሆነ ቆይታን ይከላከላል ብለዋል። ከ2000 በላይ ኦቲዝምና የመማር እክል ያለባቸው ሰዎች አሁንም በዩኬ በሚገኙ የአእምሮ ሆስፒታሎች ውስጥ ይኖራሉ። ከነዚህ መካከል 200 የሚደርሱ ህጻናት መሆናቸውም ተገልጸዋል። ምንም አይነት የአእምሮ ህመም ስለሌለባቸው መንግስት ለዓመታት ብዙዎቹን ወደ ማህበረሰብ ክብካቤ ማዕከላት ለማዛወር ቃል ሲገባ ቆይቷል። በብሪስቶል አቅራቢያ በሚገኘውና ዊንተር ብሪን ቪው በተባለው የግል ሆስፒታል የመማር እክል ባለባቸው ሰዎች ላይ የሚደርሰውን የወንጀል ጥቃት ቢቢሲ ባደረገው ምርመራ በአውሮፓውያኑ 2011 ይፋ ካደረገ በኋላ መንግስት እርምጃ እንደሚወስድ ቃል ገብቶ ነበር። ብሔራዊ የጤና አገልግሎት በ2025 እስከ 26 የመማር እክልና አውቲዝም ያለባቸውን ሰዎች በአእምሮ ህክምና ማዕከላት ላይ ያላቸውን ጥገኝነት 10 በመቶ ለመቀነስ አቅዷል። በሜን ካፕ የበጎ አድራጎት ድርጅት የፖሊስና የህዝብ ጉዳይ ኃላፊ የሆኑት ዳን ስኮር በውሳኔው ደስተኛ አይደሉም። በመቶዎች የሚቆጠሩ ሰዎች አሁንም በተቋማት ውስጥ ናቸው፣ መውጣት ነበረባቸው። በህብረተሰቡ ውስጥም ድጋፍ ሊደረግላቸው ቢገባም ቃል የተገባውን አላየንም ብለዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰላም።